ሰላም ሰላም ዩቲዩብ ዛሬም በሌላ ቪዲዮ ተመልሰናል። አይ ጋይስ ባባላ ጋላ እየሄድን ነው። ፏፈሽ ብላችሁ ወጣችሁ ሞተር ስትጠቀሙ ጸጉራችሁ ምስቅልቅል ነው የሚለው እንግዲህ ምንም ማድረግ አይቻልም። ያው እንዴት ነሽ? ቢስ ነው ሰላም በላችሁ። እሱ ነው ይጋብዘኛል ያልኳችሁ አይደል እንዴ? ይሄ እንግዲህ የምታዩት ካባላ ጋላ አካባቢ ነው። አበሻ በብዛት የሚኖርበት ሰፈር ነው። ጋሪውና ከባዱ ነገር ቦዳ ማቋረጥ ነው። የኢትዮጵያ ምግብ ቤት እዚህ ጋር ይገኛሉ። ማታ ቺኮማንዶ፣ ሮሌክስ የተለያዩ ፋስት ፉዶችን ናሆሚ እዚህ አካባቢ ነበር የሚውለው። ተካለ እዚህ አካባቢ ላይ ሀበሻን የምታዩት አይ ጋይስ 22 የሚባል አካባቢ ነው። ኢትዮጵያን በሄድንበት ሁሉ ስማችንን ሰይመን ቤቶቹ እንደ 22 ጠጋ ብለው ነው የሚከፈቱት። ሁሉም ቤት መጠጥ አለ፣ ሁሉም ቤት ምግብ አለ፣ ሁሉም ቤት ኢትዮጵያዊ የሆነ ድባብ መሰባሰብ አለ። ስለዚህ 22 ተብሏል። አይ ጋይስ እንደምታዩት እዚህ ጋር ሩት ክትፎ ይላል። አጋፔ ምግብ ቦትም አለ እዚህ ጋር። ይሄን ድባብ ለማግኘት ነው የመጣ ነው። ሙቀት ነው። አረ እንደውም ዛሬ ደስ ይላል ማለት ጠዋት ነው። አይ ጋይስ እንደምታዩት ዳኒ ስፔሻል ቁርጥ የአብይ ጾም በማስመልከት ቁርጥ ተጋብዘና ገብተን ደግሞ ውስጡ ምን እንደሚመስል እናያለን። ዳኒ እንዴት ነህ? ሰላም ነው? እንዴት ነህ አባቴ? እንኳን ደህና መጣችሁ። መልካም የአብይ ጾም ጾሙ የሰላም የጤና እንዲሆንላችሁ እመኛለሁ። ሁላችሁም ተጋብዛችኋል። ዳኒ ስፔሻል ቁርጥ ይለያል። በቪዲዮ መጨረሻ ጊቫዌ ይኖረናል። የጊቫዌ አሸናፊ ለመሆን ቪዲዮውን እስከ መጨረሻው ተከታተሉ። መልካም እድል። መጥቷል እንደምታ ዋው ዳንዬ እናመሰግናለን። በአፍንጫችሁ ሲሄድ ያለው ድባብ የሚያስብል ፊሊንግ አለው። It's good. ካሜራማን ታፍታ በጣም የጠፋችዋም ልጅ ተገንታለች። ጥሩ ሰዓት ነው የመጣችው። እንዴት ነሽ? በሰላም ነው የቆየሽው? ማን ብለናል እኛ ጀምረን ስለሆነ የመጣሽው ቢ ሰናፍጩ ወደ አፍንጫችሁ ሲገባ ያለው ስሜት አስለቅሰኝ ላንደበት ናሺ ከጮመው ላጉርስ የኔ ወንድም ካሜራማን አይዞ የኢትዮጵያ ቴስት ነው ያለው። ነከራጋት አረቢ ያልካን ትላለህ እንዴ? እዚህ ከደረሰ ጃይክ በቃ ይሄ እኮ ነው ኢትዮጵያዊነት። እደ በደንብ ነው ይቀመስ። ይሄን ሻኛ ላሳያችሁ። ስጋው እንደምታዩት እጅግ በጣም ይለያል። እንግዲህ የከተከትኩት ነው። ብሉ 55 ቀን እንደማትበሉ እያሰባችሁ ብሉ። 2 ወር
እኔ ብቻ ሆዳ የምታስበኝ ቁርጥ ለምንድን ነው የማበላው አንተ? እየቆረጥክ ብላ ለቁርጥ እንጀራ እኮ አይነፋም። ስጋን እንደ ኢትዮጵያ አጣፍጦም ይበላል። ስጋ ሲበስል እኮ ኦልሬዲ ስጋነቱን ያጣል። ወደ ፕላስቲክ ነው የሚቀየረው ስጋ ሲበስል አይደለም። መብላት በስለት እኔም አላውቀውም። አዋዜው በቃ በአፍንጫ ሲገባ እንዲህ ቻሌንጅ ነው እንጂ እያለቀሳ ትቢት። እስኪ ከትቢቱ ደግሞ ትቢት የተባለው ለምን እንደሆነ ታውቃለህ? በጣም ትቢተኛ ነኝ የሚልን ሰው ይህን ስታበላው ማለት ይጀምራል። ቻሌንጅ ነው፣ በጣም ያቃጥላል። ድራፍታችንም መጥቷል። ወይኔ መድኃኒት ሳልወስድ ነው ምግብ የበላሁት። መድኃኒት አለና ከምግብ በፊት ከ30 ደቂቃ በፊት ቢወሰድና ከበላው በኋላ ደግሞ የሚወሰድ አለ። ሁለቱ አሁን በልቻለሁ። ከምግብ በኋላ ያለውን ልውሰደው። ዘለለው የሚለውን እንትን ታውቀዋለህ? ዝለለው አላለኝም እና ጤናዬን ልዝለለው። የጥሬ ስጋ ፍቅር መድኃኒቴን አስረስ ዛሬ ልዘለው ነው። ዝለለው ብሎኛል። ዝለለው ስላለ በቃ ዘለልኩት። አላሳዝንም። ቴስቱ አምቧ ነው ግን ምንድነው እዚህ ሶዳ ወተር ነው። እዛኛ ጋር አምቦ ውሃ ካምቦ ስለሚፈልቅ ማለት ነው። አምቦ ውሃ ተባለው ለምን እንደሆነ ታውቃለህ? አምቦ የሚባል ከተማ አለ ኦሮሚያ ክልል። ፋብሪካው እዛ ነው ያለው። ብሉ እንጂ ብሉ ባካችሁ፣ ብሉ ብሉ። እንደ ጋባዥ ነን ብላችሁማ አትፍሩ። እየበላችሁ ጋይስ፣ ከበላን በኋላ እሮጣለሁ ነው ጋይስ። እንደምታዩት ሸክላ ጥብሳችን መጥቷል። ቁርጡን በልተናል። ይሄ ደግሞ ሸክላው ነው። መጨረሻው ተከታተሉ። በመጨረሻውም ጥያቄ ይኖረናል። ያን ጥያቄ የሚመልሰው ከ2 ወር በኋላ የፋሲካን ፍቺ በዳኒ ስፔሻል 2 ሰው ምጋብዝ ይሆናል። ስለዚህ ሁላችሁም እስከ መጨረሻው ተከታተሉ። ለመሸለም አንደኛ ይሄ ቪዲዮ 2000 ላይክ ማግኘት፣ ሁለተኛ ጥያቄውን መመለስ ይጠብቅባቸዋል ማለት ነው። አዎ ምንድነው የተፈጠረው? አንድ ወንድማችን ስጋ ቤት እንደዚህ ይሰራል እና እስኪ ማስታወቂያ ስራልኝ። ልጁ ደግሞ ትንሽ ወፈር ያለ ደንደን ያለ ነው ሰውየው ሰውነቱ ምናምንና እስኪ ማስታወቂያ ስራልኝ ቲክቶክ ላይ ስለ ቁርጤ ምናምን አስተዋወቅ ምናምን አለውና ቪዲዮ ሰራ ማለት ነው። ሶ ያንን ቪዲዮ ቤተሰቦቹ ጋር ደረሰ፣ ውጭ ያሉ የሚረዱት ቤተሰቦቹ ጋር። ሶ ኮምፕሊትሊ ምን ቢሆን ጥሩ ነው ከሚልኩለት ብር ላይ 75%ን ቆረጡበትና ምን አይነት መልስ ቢሰጡ ጥሩ ነው እንዴ? አንተ እዛ እየኖርክ ለካ እለት ተእለት ቁርጥ እየቆረጥክ ነው፣ እኛ እዚህ ተሰቃይተን ገንዘብ የምንልክልህ ብለው እነዚህ ሰዎች በቃ ነው ያቁ። ጄን ሰቀያለሁ አልበላም ከዚህ በኋላ በቃኝ። አይ ጋይስ አሁን ደግሞ ቡና ልንጠጣ ነው። እዚች ጋር አነስ ብላ እብድ ያለች ቤት አለች። ሁላችሁም እየመጣችሁ ጎብኟል። ጥያቄውን ከመለሳችሁ የፋሲካ የ2 ሰው ጊቫዌይ እንሰጣለን። የቤቱን ስፔሻል ከሙሉ መጠጦች ጋር እንግዲህ በዳኒ ስፔሻል ጊቫዌይ የሚያሰጥ ይህን ቻናል 2000 ሰብስክራይበር እንዲገባ ማድረግ ሲሆን ይህንን ቪዲዮ ደግሞ ከ2000 ላይክ በላይ እንዲያገኝ ላይክ ማድረግ ነው። በሶስተኛም ኮሜንት ላይ ጋብዘኝ ብሎ መጻፍ ያስጋብዛል። መልካም እድል ይሆንላችሁ ባይ